ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ አላህ መመለስ ለሁላችንም ግዴታ ተደርጎብናል። ዛሬ ያየን ብዙ መከራ ብዙ እንትኖች በቅርቡ እንኳን በቱርክ በሶሪያ ድንበር ላይ የመሬት መንቀጥቀጥ ያውሉ የሚቆጠር ህዝብ ወደ አኺራ ሲሄድ በዜናው በቴሌቪዥን መስኮት እየተመለከትን ነው። ከሰራነው ወንጀል ብዛት አንፃር አላህ ጥቂት ነው እኛ ጋር መከራውን ያመጣው። እንደየስራችን ቢይዘንማ በመድር ላይ ሚንቀሳቀስም ፍጡር አይኖርም ነበር። አለባበስ ላይ ሰው ሀያ ያደርግ ነበር፣ ያፍር ነበር። ዛሬ ሁሉም ራቆቱም ይጀመር። ወንዱም ልብሱን ቀዶ በፊት ሰላት ነበር የሚቀዳ አይደል? ስንሰግድ ሩኩ ያደረግንበት ጉልበት ጋር ይቀደዳል። ህፃኑን ስንጫወት የሆነ ቦታ ይቀደዳል። ዛሬ ግን ራሱ ቀዶ ወይም የተቀደደ ፈልጎ ሴቷም ቀዳ ምን ብላ ላኢላሃ ኢላላህ። ወዴት እያመራን ነው? ወደ አላህ እንመለስ። ሁላችንም ወደ አላህ እንመለስ። ወደ አላህ እንመለስ ሲባል በተወሰነች ወንጀል ብለን እንዳናስበው ወንድሞች፣ ከሁሉም ወንጀል ይዜ ነገ አንበል። እዚህ ቁጭ ብለን ከአሁኑ ሰዓት ጀምሮ ያ አላህ ምህረት ለግሰኝ፣ የሰራውትን አንተ ታውቃለህ፣ የዘነጓቸው የረሷቸው ብዙ አሉ። አንተ ግን ምንም የሚሰወርህ የሚደበቅህ ነገር የለም። ጌታዬ ማረኝ ብለን ወደ አላህ እንመለስ። አላህ መሐሪ ነው፣ አላህ አዛኝ ነው። ቁል ያ ኢባዲየ الذين اسرفوا على انفسهم እናንተ በነፍሶቻችሁ ላይ ድንበር ያለፋችሁ ባሪያዎች ያለ አላህ። እናንተ ወንጀለኞች፣ እናንተ አመፀኞች አላለም፣ እናንተ ካፊሮች አላለም፣ ባሪያዎች ያለ አላህ ወደ ራሱ ያስጠጋል። لا تقنطوا من رحمة الله كالله أزنت تصفى التقرط لمن إن الله يغفر الذنوب جميعا الله وانجلت الباتك اليمم رجتانو إنه هو الغفور الرحيم إنه السؤال مهاري ونجتانونا ودجتاتشو تملسو. بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله ولي الصالحين وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليمًا كثيرا وبعد السلام عليكم ورحمة الله وبركاته. يتكبراتشو أباتوش وندموش الناتوش ايتوش ይህንን ፕሮግራም በእያላችሁበት ሆናችሁ የምትከታተሉ በአጠቃላይ የአላህ ስብሓንሁ ወተዓላ ሰላም እዝነት ከእናንተ አይለያችሁ። አላህ ይጠብቃችሁ፣ አላህ ይጠብቀን። ዛሬ በአላህ ፍቃድ ከእናንተ ውድ ወንድሞች አባቶች እናቶች ጋር ወደ አላህ በሚል ርዕስ ከእናንተ ጋር ቆይታ አደርጋለሁ። ወደ አላህ ፈፊሩ ኢለላህ፣ ወደ አላህ ሽሹ፣ ወደ አላህ ተመለሱ፣ ወደ አላህ እንቃረብ ነውና ዛሬ ወቅት ላይ ብዙ ፈሳዶች ብዙ መከራዎች የሚፈራረቁበት ወቅት ነው። ስለዚህም ሁላችንም ወደ አላህ እንመለስ። ወቱቡ ኢለላህ ጀሚዓን አዩሃ ልሙእሚኑን ለዓለኩም ትፍሊሑን። ሁላችሁም ወደ አላህ ተመለሱ እናንተ አማኞች ሆይ ትድኑ ዘንድ ይከጀላልና ይላል ሱረቱ ኑር ላይ አላህ ስብሓንሁ ወተዓላ። ወደ አላህ መመለስ ለሁላችንም ግዴታ ተደርጎብናል። ዛሬ ያየን ብዙ መከራ ብዙ እንትኖች በቅርቡ እንኳን በቱርክ በሶሪያ ድንበር ላይ የመሬት መንቀጥቀጥ ያውሉ የሚቆጠር ህዝብ ወደ አኺራ ሲሄድ በዜናው በቴሌቪዥን መስኮት እየተመለከትን ነው። በእጃችን ባለው ሞባይል ማስ ኢንፎርሜሽኑን እየተከታተልን ነው። እነዚህ ሰዎች እቅድ ነበራቸው። ነገ እንደዚህ ፕሮግራም ነበርኝ፣ ነገ እዚህ ቦታ ሄዳለሁ የሆነ እቅድ ብለው ሁሉም ሰው ነውና እቅድ ነበረው። ነገር ግን የአላህ እቅድ ይቀድማልና አላህ የፈለገውን ፈጸመ። መሬት መንቀጥቀጥ ተከስቶ በብዙ ሺህ የሚቆጠሩ ህዝቦች ወደ አኺራ ሄዱ፣ የወዳኛውን ዓለም ተቀላቀሉ። እኛስ ምን ዋስትና አለ? ዛሬ ጤነኛ ሆነን ስንንቀሳቀስ ስንሮጥ ጉልበት ኖሮን እንደፈለገን ስንሆን ምንም አይደርስብን ይመስለናል። ነገር ግን ልክ አላህ ባይ እንዳሳየን
በእነዚህ ወንድሞች እህቶቻችን ላይ የተከሰተው ነገር ነገም እኛ ጋር ሊከሰት ይችላል። ስለዚህ ሁሌም እስቲዕዳድ ያስፈልጋል፣ ሁሌም ዝግጁ መሆን ያስፈልጋል። ሁላችንም ወደ አላህ እንመለስ። ርዕሱ ላይም እንደተነገረው ወደ አላህ ወደ አላህ እንቅረብ፣ ወደ አላህ እንመለስ። አላህ ስብሓነሁ ወተዓላ ብዙ ፍርሳዎችን እድሎችን አላህ ያመቻችልናል። የተለያዩ ማስጠንቀቂያ የማንቂያ ደውል እያለ አላህ ያመጣልናል። ظهر الفساد في البر والبحر بما كسبت أيدي الناس ليذيقهم بعد الذي عملوا لعلهم يرجعون ይላል። በባህሩም በየብሱም መከራው ተገለጸ። የተለያዩ መከራዎች ተከሰቱ በባህር ላይ በየብሱ ላይ። ለምን? ቢማ ከሰበት አይዲ الناس የሰው ልጆች በሰሩት ወንጀል የተነሳ ይላል አላህ Subhanahu Wa Ta'ala። ቢማ ከሰበት አይዲ الناس የሰው ልጆች በሰሩት ወንጀል ምድር ላይ እነዚህና መሰል መከራዎች ተገለጹ። ليذيقهم بعد الذي عملوا على ከሰሩት ጥቂቱን አላህ ሊያቀምሳቸዋል። ትንሽ ነው ከሰራነው ወንጀል ብዛት አንፃር አላህ ጥቂት ነው እኛ ጋር መከራውን ያመጣው። እንደየስራችን ቢይዘንማ በምድር ላይ ሚንቀሳቀስም ፍጡር አይኖርም ነበር። ለምን? ለአለሁም የርጂዑን አላ ሊመለሱ ዘንድ ይከጀላልና ወደ አላህ እንድንቀርብ ወደ አላህ እንድንመለስ አላህ Subhanahu Wa Ta'ala የተለያዩ ነገሮችን ያመጣ ያስጠነቅቀናል። በሽታ ያመጣል ነቃ እንድትል ወደ አላህ እንድንመለስ። ጉልበት ኑሮን ስንንቀሳቀስ አንድ ያልጋ ቁራኛ ያረገንና ይውል ያንተ አቅም ይሄ ነው ደካማ ነህ፣ ነገ ደግሞ ከዚህ በባሰ ሁኔታ ህይወት አልፎ ሰዎች ተሸክመው ወደ ቀብር ትሄዳለህ፣ ንቃ እንጂ ያለን አላህ የሰው ልጆችን በዚህ መልኩ ያነቃል። የሆነ ነገር ኮርኮም ያረገንና እንድንባንን ነው። ከተኛንበት ካንቀላፋንበት እንድንነቃ አላህ Subhanahu Wa Ta'ala የተለያዩ እድሎችን አላህ ያመጣል። እንደ ሙስሊም ሁሌም ዝግጁ ልንሆን ይገባል። ሁሌም ወደ አላህ ልንመለስ ይገባል። ስለዚህም ዛሬ ወደ አላህ እንመለስ ሚለው ላይ ትኩረት አድርገን ተውባ ማድረግ ስላለብን አስፈላጊ ስለሆነ እስትግፋር ማብዛት ስላለብን አስፈላጊ ስለሆነ በዚህ ጉዳይ ላይ ቆይታ እናደርጋለን። ወደ አላህ Subhanahu Wa Ta'ala መመለስ ግዴታ ነው። ዑለማዎች ምን ይላሉ? التوبة واجبة من كل ذنب توبة كهلم وانجل مملس قديتانو فإن كانت المعصية بين العبد وبين الله وانجلوا معصية حتياتو با الله النا ببارو ما أكل كهنا لا تتعلق بحق عدمي كعدم لجوشقا يما يقناني كهنا فلها ثلاثة شروط إلى اللو سوست مسفرتو تشالت وانا مسفرتو سوست مسفرتو تشالت يمجمرو أي يقلع عن المعصية كونجل فلك قبل موتات الزاوية تكمتو أستغفر الله لله موتات كونجل مراك الله كم يتألاو نجر مراك الله كم يسقط نجر الله ودم يسدست نجر كشر نجر ود خير نجر ከመጥፎ ነገር ወደ መልካም ነገር መዘዋወር ያስፈልጋል። ካለንበት መከራት ጭንቀት እንዲያወጣን ከወንጀላችን ፍልቅቅ ብለን መውጣት አለብን። ፍልቅቅ ብሎ መውጣት። ሁለተኛው አየንደመ አላ ፍዕልሃ በሰራ ወንጀል የሰው ልጅ ሊጸጸት ይገባል። አየንደመ አላ ፍዕልሃ ሊጸጸት ይገባል። ዛሬ አላህ ይዘንልን። ሰው ወንጀል ሰርቶ ይፎክራል አይደል? አቤት ማታ የጠጣነው መጠጥ ይላል። አቤት ማታ ያቀፍኳት ልጅ ይላል። ያ አላህ ሰው አላህን ስላመፀ ነው እንደሚደሰተው? አላህን ስላመፀ ነው እንደሚኮፈሰው? ለዚህ ነው ዑለማዎች የዛሬ ዓመት ያቀፍካት ሊሆን ይችላል። አላህ ይጠብቀን፣ ከወንጀላችን አላህ ይማረን። አሚን በለዋ። አላህ ይማረን፣ አላህ ይቅር ይበለን። የዛሬ ዓመት ኸምር ጠጥቼ ሊሆን ይችላል። ወይ አጅነቢ ሴት አቀፌ ወይም አንቺ አጅነቢ ወንድ አቀፈሽ በመጥፎ ሁኔታ ላይ ውለህ ሊሆን ይችላል። ከጊዜ በኋላ አቤት የዛሬ ዓመቱ ብሎ ፍላጎቴ ፊሊንጉ ከመጣ አልቶበተም ይላሉ ዑለማዎች። ጸጸት ነው የሚያስፈልገው።
አልহামዱሊላህ አላህ በዛ ሁኔታ ቢይዘኝ ኖሮ ምን ይውጠኝ ነበር ኸምሬን እየጠጣው ከነ ኸምሬ ቢይዘኝስ አላህ በሚጠላው ቦታ ላይ ተቀምጬ በዛ ሁኔታ ቢይዘኝ ምን ይውጠኝ ነበር ብሎ ሊጸጸት ይገባል እንጂ ደስታ ሊመጣለት አይገባም ጸጸት ያስፈልጋል ሱብሃንአላህ ስለ ጸጸት ሲነገር አንዲች ጀግና ሴት ትዝ ትለኛለች እቺ ጀግና ሴት ለነብዩ አለይሂ ሰላቱ ወሰለም ረሱል አለይሂ ሰላቱ ወሰለም ጋር መጣ ወንጀሏን የተናዘዘች ሴት ናት ጋሚዲያ አብዛኞቻችሁ ታሪኳን የምታውቁ ነብዩ አለይሂ ሰላቱ ወሰለም ጋር መጣ ወንጀል እንደሰራች ረሱል አለይሂ ሰላቱ ወሰለም ጋር ተናዘዘች ከዛ በፊት ሙዓዝ ኢብኑ ማሊክ የሚባል ታላቅ ሰሃባ رسول عليه الصلاة والسلام قامتنا فقال يا رسول الله إني قد ظلمت نفسي إني نفسي مبدلك وزنيت زم السراء إني دقمو طهرامون فلقالو مزدات فلقالو بكا يوسن البنيانا قدالون يكويانا رسول صلى الله عليه وسلم فرده ملسوت فلما كان من الغد لك بنقاتهم دمسيكس أتاه متى رسول صلى الله عليه وسلم قال يا رسول الله أرزم مسرّا وقالت ألستعلوم تسأت آهن النبي صلى الله عليه وسلم ملسوت لولتنيا كسي فأرسل رسول الله صلى الله عليه وسلم إلى قومه نبي عليه الصلاة والسلام ودهز وتشلاكو فقال أتعلمون بأقله بأسا تنكرون منه شيئا ይሄ ማዕዝ የሚባለውን ሰው እንደው አእምሮ ሰላም ነው እብድ አይደለም ጤነኛ ነው ስለሱ የምታውቁት ነገር አለ ብሎ ጠየቁ አረሱ ምንም ነገር የለበትም ንጹህ ነው አሉ እንደው ከኛ ምናው በጣም ሷሊህ የምንለው ነው አሉ ሱብሃንአላህ በሶስተኛው መጣ ረሱል ሰለላሁ ዐለይሂ ወሰለም ድጋሚ እንደዛው መለሱት እነሱ ሰዎች ጋርም ጠየቁ ይሄ ሰው ንጹህ ነው ብለው ጠየቁ አዎ ሲሏቸው በአራተኛው ላይ ሲያስቸግራቸው ራሱል አራት ምስክር ሲያደርግ ማለት ነው አራተኛው ላይ ረሱል ሰለላሁ ዐለይሂ ወሰለም ጉድጓድ እንዲቆፈር አደረጉ ጉድጓድ ይቆፈራል ጉድጓድ እስኪመጣ ጠጠር እየተወረወረ ምን ይወገራል ያ ምንድነው ከወንጀሉ ይጸዳል ማለት ነው ምን ያነስ ጸጸት እንዲያሰው ተመልከቱ አንዷ ሴት መጣች ረሱል አለይሂ ሰላቱ ወሰለም ጋር فجاءت الغامدية فقالت يا رسول الله إني قد زنيت فطهرني أنت يا الله ملكتنيا أني زمو سرچالو أصدوني عليك كذا النبي صلى الله عليه وسلم سيملسوات فلما كان الغد بنقاتو قالت يا رسول الله لما ترد لمن دنا متملسي لعلك أن تردني كما ردت معزن اندملس كوني لتملسين تفلقاله فوالله اندو بأ الله ينبي نيكو كزين أرقجالو نوكو ملوت على الجاجو يا الله زاري سوك اللالو نوالكو كمن ما رقزة چاند سيد السن بحرام ما سرقزة منم ناقر ما يمسلن درجة درسنال الله يكرم لن اتش سيد قنو استوان بلات اني كزموتو كو أرقجالو نو ملوت على كذا رسول صلى الله عليه وسلم هيجي ستول جنالات ሁለት ሰው አይቀጣም መቼም በውስጥሽ ያለው ሊቀጣ አይችልም ስትወል ጂናያሏት ስንት ጊዜ ፈጃል ወንድሞች ለመውለድ 9 ወር አይደል እያለቀሰች ወደ አላህ እየጮኸች 9 ወራት አሳልፋ ወልዳ ህፃኑን ይዛ መጣች ነብዩ ሰለላሁ ዐለይሂ ወሰለም ይሄው ብላ ስታሳያቸው ሂጂ ይሄ ልጅ ገና ጡት እየጠባ ነው ጡቱን ሲያቆም ይዘሽው ነው ያላት ስንት ዓመት ይፈልጋል 2 ዓመት 2 ዓመት እየተጸጸተች እያለቀሰች ወደ አላህ እየተማጸነች ሱብሃንአላህ መጣች ጡት እንዳቆመ ምግብ እንደጀመረ የተቆረሰች ዳቦ እጁ ላይ አሲዛ فقالت هذا يا رسول الله ይሄው ምግብ እየተመገበ ነው አከለ الطعام ምግብ እየበላ ነው ስለዚህ እኔ ላይ ውሳኔውን ያድርጉብኝ ያስዱኝ ንጹህ አድርጉኝ አለች ልጁን ለአንድ ሙስሊም ነብዩ ሰለላሁ ዐለይሂ ወሰለም ሰጡና ጉድጓድ ተቆፈረ ተቀጥቅታ
ተገደለች። በምትቀጠቀጥበት ሰዓት ላይ ኻሊድ ብን ወሊድ ደም ይረጭበታል። ሲረጭበት በጣም መሳደብ ጀመረ። እቺ ቆሻሻ ማለት መጥፎ ሴት ናት ብሎ ነው። ነብዩ ሰለላሁ ዐለይሂ ወሰለም ኻሊድን ተቆጡት። ምን ነካ መህለን ያ ኻሊድ ፈወለዚ ነፍሲ ቢየዲህ ነፍሴ በእጁ ባለው ጌታ ይሁንብኝ ለቀድ ታበት ተውበተን እቺ እኮ ሴት ተውበትን መቶበት ተውብታለች። እንደው እዚች ተውባ ለመዲና ነዋሪዎች ቢከፋፈል ባካበባቸው ነበር። 2 ዓመት ወልዳ ያለቀሰች እርጉዙና 9 ወራት ደግሞ እንደዛው እየተጸጸተች የዚች ተውበት እኮ ቀላል አልነበረም። መጸጸት እኛስ አቤት ገና ይቆጫል። አንዳንድ ሰው አላህ ይቅር ይበለን። ወይኔ አመለጠችኝ ይላል። እሷም ወይኔ አመለጠኝ ትላል። ወይኔ እንደዚህ ሳልሰራ ይላል። ወንጀል ሊሰራ አቅዶ ነይቶ ምን ብሎ ሳይሳካ ሲቀር ይበሳጫል። አላህን ስላላመጽን ነው እንደምንበሳጨው። ወደ አላህ እንመለስ። ሶስተኛው አያዕዘመ ቆራጥ ሊሆን ይገባል። አያዕዘመ አላ يعود إليها أبدا ወደዛ ወንጀል መቼም ላለመመለስ ቆራጥ መሆን ያስፈልጋል። ይሄን ሶስቱ ከተሟላ ተውበቱ ትክክለኛ ሆናለች። አራተኛ መስፈርቱ ከሰው ልጆች ጋር ከተያያዘ አሁን የጠቀስኳቸው ሶስቱ እንዳሉ ሆኖ አራተኛው وأن يبرأ من حق صاحبها فإن كانت مالا أو نحو رده ገንዘብ ሊሆን ይችላል ወይ ነገር ሊሆን ይችላል ሊመልስ ይገባል። ሰው ሰድቦ ከሆነ አፉ በለኝ አንተን ሰድቤሃለሁ አመቻለሁ ለዛ ሰው ይቅርታ ሊጠይቅ ይገባል። ገንዘብ ከሆነ ሊመልስ ይገባል። አራተኛው መስፈርት ይሄ ነው። እኛ የቱ ላይ አለን? ስለዚህም ወንጀል በስቷል አልበዛም? አልበዛም? ይሄው በቀኝ በግራ ከፊት ከኋላ በጆሮአችን በየቀኑ ምን ሰማው ታክሲ ውስጥ ሲገባ ሙሉ ፈሳዱ በስቷል። እንደው በአገራችን ሁኔታ እንኳን ከዛሬ ስንት ዓመት አለባበስ ላይ ሰው ሀያ ያደርግ ነበር ያፍር ነበር። ዛሬ ሁሉም ራቆቱም ይጀመር። ላ ኢላሃ ኢላላህ። ወንዱም ልብሱን ቀዶ በፊት ሰላት ነበር የሚቀድ አይደል? ስንሰግድ ሩኩዕ ያደረግንበት ጉልበት ጋር ይቀደዳል። ህፃን ሆነን ስንጫወት የሆነ ቦታ ይቀደዳል። ዛሬ ግን ራሱ ቀዶ ወይም የተቀደደ ፈልጎ ሴቷም ቀዳ ምን ብላ ላ ኢላሃ ኢላላህ። ወዴት እያመራን ነው? ወደ አላህ እንመለስ። ሁላችንም ወደ አላህ እንመለስ። ወደ አላህ እንመለስ ሲባል በተወሰነች ወንጀል ብለን እንዳናስበው ወንድሞች፣ ከሁሉም ወንጀል ሐሜተኛም ከሆነ ወደ አላህ ይመለስ። ነገር የሚያዋስደው ወደ አላህ ይመለስ። የሚያጭበረብረው ወደ አላህ ይመለስ። የእናት የአባቱን ሐቅ የሚያጓድለው ወደ አላህ ይመለስ። ባሏን የምትበድልም ወደ አላህ ትመለስ። ሚስቱን የሚበድልም ወደ አላህ ይመለስ። ለጎረቤቶቹ አዛ የሆነም ወደ አላህ ይመለስ። ከሁሉም ወንጀል ነው መመለስ ማለት። ወደ አላህ ስንመለስ አላህ ስብሓንሁ ወተዓላ በደስታ ይቀበለናል። ልዩ ስጦታ ደግሞ ይሄ ነው። ወደ እሱ ስንመለስ ማን ይደሰትብናል? አላህ። አላህ ከተደሰተብን ታዲያ ሌላ ምን ያስፈልጋል? አላህ ወንጀል ሰርተን ያ ረብ ብለን ስንመለስ የሚደሰትብን ከሆነ ከዚህ በላይ ምን ስጦታ አለ በአላህ? ነቢዩ ዓለይሂ ሰላቱ ወሰላም ኢማም ሙስሊም በዘገቡት ላይ እንዲህ አሉ፣ ለላሁ አፍረሁ ቢተውበት ዓብዲሂ፣ አላህ በባሪያው ተውበት ይደሰታል። ሚን አሐድኩም ሰቀጠ ዐላ በዒሪሂ ወቀድ አደለሁ ፊ አርድን ፈላት አሉና፣ ይሄ ቡኻሪ ሙስሊም የዘገቡት ሙስሊም ለብቻ በዘገቡት ላይ እንዲህ አሉ፣ ለላሁ አሸዱ ፈርሐን ቢተውበት ዓብዲሂ ሒነ የቱቡ ኢለይህ፣ አላህ በባሪያው መመለስ ወደ እሱ ሲጠጋ ሲሸሽ ይደሰታል በሚመለስበት ሰዓት አሉ። ከዛም ነቢዩ ይህንን ደስታ በምሳሌ መግለጽ ፈለጉ። ሚን አሐዲኩም አንዳችሁ አሉ ካነ አላ ራሒለትህ በመጓጓዣው ላይ ያለ ቢአርድን ፈላትን ለጥ ባለ ሜዳ ላይ ፈንፈለተት ሚንሁ መጓጓዣው ከሱ ጠፋችበት ፈረጠጠችበት። ወዐለይሃ ጠዓሙሁ ወሸራቡሁ በሷ ላይ የሚመገበው ምግብ
የሚጠጣው ውሃው ምኑ እሷ ላይ ነው ያለው የሚገለገልበት ፈአይሰ ሚንሃ ከሷ ተስፋ ቆረጠ መንገድ ወጥቷል በረሃ ነው እንዳይመለስ የመጣበት ቦታ ሩቅ ነው እንዳይሄድም ገና ሩቅ ነው ከዛ በኋላ ተስፋ ቆርጦ ፈአታ ሸጀረተን ፈርተጀዐ ፊ ظلها አንድ ዛፍ ላይ መጣና ጥሏ ላይ ጋደም አለ ወቀድ አይሰ ሚን ረሒለቲሃ ይህ ሰው በርግጥም ከመጓጓዣው ተስፋ ቆርጠዋል فبينما هو كذلك በዚህ ሁኔታ ሳለ إذ هو بها قائمة عنده እቺ ራሂላው መጓጓዣው ፊት ለፊቱ ቆም አለች ጋደም ብሎ ነበር ቀና ብሎ ሲያይ ፊት ለፊቱ አለች فأخذ بخطامها ልጓማን ያዝ አደረገና ثم قال من شدة الفرح በጣም ከመደሰት የተነሳ እንደዚህ አለ اللهم أنت عبدي الله ወይ አንተ የኔ ባሪያ ነህ وأنا ربك እኔ ደግሞ ጌታህ ነኝ ያ አላህ ደስታው አሰከረው ማለት የፈለገው ምን ነበር ጌታዬ ምስጋና ይገባ እኔ ባሪያህ ነኝ አንተ ዓለማቱ ጌታ አላህን ማመስገን ነበር ደስታው ግን አሰከረውና ሚናገረውን አቅሉን እስኪሰታ አደረገው اللهم أنت عبدي وأنا ربك الله ወይ አንተ የኔ ባሪያ ነህ እኔ ደግሞ ጌታህ ነኝ ነብዩ ሰለላሁ ዐለይሂ ወሰለም ሌላ ታፔላ ለጥፉለት أخطأ من شدة الفرح በጣም ከመደሰቱ የተነሳ ተሳሳተ ሰለላሁ ዐለይሂ ወሰለም አዛኛ አይደሉ ነብዩ ሰለላሁ ዐለይሂ ወሰለም ሌላ ምንትን አላሉት በጣም ከመደሰቱ የተነሳ ተሳሳተ ታፔላ ለጥፉለት ይሄንትን አላሉት ደስታው ነው እንዲያረጋውና ተሳሳተ አሉት ካፊር ነው ሙናፊቅ ነው ሙብተዲዕ ነው አላሉት ተሳሳተ በቃ ምንድነው ምሳሌ ያመጡት አላህ ደግሞ እናንተ ወደሱ ስትመለሱ ይህ ሰው ከተደሰተ የበለጠ አላህ ይደሰታል አላህ ሰው ነገር አስቀይመው እንደዚህ ብያለሁ አፉ በለኝ ብትለው አፉ ብያለሁ ቢልም እኮ ሰው ላይ የሚቀር ነገር አለ እንዴት ነው እንደዚህ ይለያል ምናምን ይላል አላህስ የፈለከውን ወንጀል ሰርተ ያ አላህ ብለ ወደሱ ስንመለስ ወደሱ ስንቀርብ ያ ረብ ስንል አላህ እጁን ዘርግቶ የሚቀበል ጌታ ነው አይደለም ነብዩ ሰለላሁ ዐለይሂ ወሰለም እንዲያሉ ኢነላህ يبسط يده بالليل الله በሌሊት እጁን ይዘረጋል ليتوب مسيء النهار ቀን ሲያምጹት የነበሩትን ሊመለስላቸው ተውባቸው ሊቀበል ويبسط يده بالنهار በቀንም እጁን ይዘረጋል ليتوب مسيء الليل ሌሊት ሲያምጹት የነበሩትን ሊቀበላቸው እስከ መቼ حتى تطلع الشمس من مغربها ፀሐይ ከመግቢያዋ እስከምትወጣ ድረስ ፀሐይ ከየት በኩል አሁን ከየት ነው የምትወጣው ከምስራቅ ቤት ትገባለች በምዕራብ አይደል የውመል ቂያማ ትልቁ ምልክቷ በምዕራብ ትወጣለች ዛሬም ሳይንቲስቶች ወይ አንዳንድ ጥናት ይሄንን ነገር ጥናት አደረግንበት ፍንጭ አገኘን ይያሉ ነው እነሱ አገኙ አላገኙ የራሳቸው ጉዳይ እኛ ማን ነግሮናል ነብዩ ሰለላሁ ዐለይሂ ወሰለም ነግሮናል وهو الصادق المصدوق ነብዩ የተናገሩት ደግሞ ምን ብለን እንቀበላለን አሚን ብለን እንቀበላለን እንደው ለዚህ ንግራችን ራሱ ተውባ ያስፈልጋል ለምን ካላችሁ ብዙ ጊዜ ቁርአን ብዙ ነገሮች ነገረን አብራራን ይሄን ከሰራችሁ መልካም አላችሁ ይሄን ከሰራችሁ ደግሞ መጥፎ ነው ይጎዳል ጉዳቱን የገለጻችሁ አሉ በድፍኑ ደግሞ ጉዳቱን ሳይገልጽ ደግሞ አላህ የከለከለን ነገር አለ ጥንት ከ1400 ዓመት በፊት ቁርአንን ለነብዩ አለይሂ ሰላቱ ወሰለም አውርዶ በቁርአን በሐዲስ ነብዩ የከለከሉን ያዘዙን ብዙ ነገሮች አሉ ዛሬ ሳይንስ ደርሶበት ይሄ ነገር እንዲህ ነው ሲል ልክ ነው ለካ ይላል አላህ ደረሰ አልደረሰ ምን አገባ እኛ የማንን ነው የምንቀበለው የአላህም የነብዩን አለይሂ ሰላቱ ወሰለም እኮ ነው والله እንተውበት በዚህ ንግራችን ሳይንስ ያረጋግጠው የሆነ ነገር ይላል ልብ ይረጋጋል ምን አር መጀመሪያ በነብዩ ሰለላሁ ዐለይሂ ወሰለም ንግራ ይረጋጋም ደልባችን ማዕማና ሙሐመድ ረሱላህ ማለት ምን ማለት ነው የነብዩን አለይሂ ሰላቱ ወሰለም መልእክተኝነት ስንቀበል ዝም ብለን ነው እንዴ ጣዓቱ فيما امر ያዘዙት መታዘዝ ነው ወተስዲቁ فيما اخبر የተናገሩትን እውነት ብሎ መቀበል ምንም ይናገሩ ምንም አቡበከር ሲዲቅ እኮ የተባሉት እኮ ነብዩን እውነተኝነትን ስላረጋገጡ ነው
አቡ ጀህል አንድ ቀን መጥቶ ነብዩ ኢስራ ሚዕራጅ በሄዱበት ሰዓት አቡ ጀህል በየጧቱ መሐመድ ዛሬስ ምን አለ ምን አዲስ ነገር እያለ ያላግጥ ነበር። ዛሬማ ይግረምህ ከፈለክ በአንድ ሌሊት ቤተል መቅደስ ደርሼ መጣሁ። አቡ ጀህል ደነገጠ። እነሱ አንድ ወር ሲሄዱ ሲመለሱ አንድ ወር ስንት ይፈጃል? 2 ወር። እንደው መሐመድ አቤት ሰዎችን በሰበሰበ ይሄን ነገር ታወራለህ? አዎ አለ። መጀመሪያ ከነብዩ ሰለላሁ ዐለይሂ ወሰለም ዙሪያ ያሉትን ሰዎች መቀልበስ ፈለገ። ምን እየሄደ ዛሬ መሐመድ ያለውን ሰማችሁ እንዲህ ያለ አቡበከር ጋር መጣ። ዛሬ ጓደኛው ሚልን ሰማል። ምን አለ? አረ እንደዚህ ያለ ነው። ታዳሳቸው ካሉማ እውነት ነው። ምን ይገርማል እሱ እንኳን ይሄን አይደለም በየቀኑ ወረዱልኝ ሚልን ቁርአን እየተቀበልኩ አይደል ወይ? አቡበከር ሲዲቅ የተባሉበትን በዚህ ነብዩ የተናገሩትን እውነት ብሎ መቀበል ከከለከሉት ነገር ሙሉ ነው መከልከል። ወአላ يعبد الله الا بما شرع አላህን የምንገዛው እሳቸው በደነገጉት ነው እንጂ በመሳለኝ በደሳለኝ አይደለም። እኔ በፈለኩት አይደለም። ነብዩ ባሳዩን መንገድ ብቻ ነው አላህ የምንገዛው። እኛ ከነብዩ ፊት መሆን የለብንም። ሁሉ ጊዜም ከረሱል አለይሂ ሰላቱ ወሰለም ኋላ ሆነን ነው መከተል ያለብን። ስለዚህ ሙሐመድ ረሱላህ ማለት እነዚህ ነገሮች ያካትታል። እና ከንግግራችን ተውባ እናድርግ። ሳይንስ የሆነ ነገር ሲያረጋግጥ አልኮል አጠጡ አለን አላህ ኸምር በጠቅልል አድርጎ ለምን በቃ ጉዳት አለው አለን። ዛሬ ሳይንስ አልኮል የሚጠጣ ሰው የጉበት በሽታው የመጀመሪያ ተሰቃዩ እሱ ነው ሲል ይላል። እንዴ ምን አስባለን? መጀመሪያ ነግሮናል እኮ ቁርአን፣ መጀመሪያ ሐዲስ ነግሮናል። ስለዚህም ለዚህ በዛው አጋጣሚ ልናገሩ ብዬ ነው። ከዚህ ንግግራችን ተውባ እናድርግ። ተውባ ያስፈልገዋል። ሁሌም ነብዩ ሰለላሁ ዐለይሂ ወሰለም ከተናገሩ አላህ ከተናገረ ያለ ምንም ማቅማማት መቀበል ብቻ ነው እኛ ለሚጠበቅብን። ፀሐይ ከመግቢያዋ እስከምትወጣ ድረስ አላህ ተውባን ይቀበላል። አላህ ተውባን ይቀበላል። ነገር ግን ያ ጊዜ እንድረስ አንድረስ ከኛ መሐከል ዋስትና የተሰጠው አለ ወንድሞች ይሄ አመት ኖራለሁ ብሎ በትክክል የሚናገር ሰው አለ የለም። አሁንም ወደ መጀመሪያ ነገር እንመለስ። የቅርቡ የቱርክና ሶሪያ ያሉት ወንድምና እህቶቻችን ትምህርት ይሆናል። ትምህርት እንደውም አንድ መረጃ ምን አነበብኩ? የቤት ክራይ ጨምሮብኝ ይላል አንደኛው። የቤት ክራይ ጨምሮብኝ አልችልም በቃ ከዚህ በላይ አልችልም ብዬ ወጣው አለ። ዛሬ ህንጻ አከራይ እኔም እሱ ላስቲክ ተጠልለን እንገኛለን አለ። ሱብሃንአላህ ምን ወድሞ ህንጻ ወድሞ ማለት ነው በመሬት መንቀጥቀጥ። በእኛ ፕሮግራም መጓዛለች። በማን ፕሮግራም ነው የምንሄደው? በአላህ ፕሮግራም። ስለዚህ ፋተ ወፋት ያለፈው አልፏል። የወደፊቱ ገይብ ነው። ወለከ ሰዓተ አንተ ፊሃ ያንተ ሰዓት ማለት አሁን ያለህባት ሰዓት ናት። ተጠቀምባት። ስለ ነገ ማንም አያውቅም። አንዳንድ ሰው ቆይ እድሜ 40 ይሙላ፣ ቆይ ሳገባ ተውብታለሁ፣ ቆይ መኪና ስገዛ በወለድ ይጨማለቅና ቆይ ቤት ስሰራ ይላል። ማን ጌታ አወቅን? ስንትና ስንቱን እያየን ነው። ህንፃ ገንብተው ነገ ሊመረቅ ነው ብለው ዝግጅት በሚያደርጉ እሁድን እየጠበቁ ቅዳሜ ሞት የሉም የምታውቋቸው ብዙ አሉ። ስለዚህም ጊዜ አንስጠው፣ ወደ አላህ ልንመለስ ይገባል። አላህ ስብሓነሁ ወተዓላ ወደ እሱ ስንመለስ ይደሰታል። ነገር ግን ገርገራ ከተደረሰ በኋላ ግን አላህ ተውበትን አይቀበልም። ረሱል ዓለይሂ ሰላቱ ወሰላም ኢነላህ ዐዘ ወጀል የቅበሉ ተውበተ ለዐብዲ ማ ለም ዩገርጊር፣ አላህ የአንድን ባሪያ ተውበት ይቀበላል ገርገራ ጣረ ሞት ላይ እስከሚደርስ። ጣረ ሞት ከደረሰ ተውበትኩም ቢል አይቀበሉም። ፊርዓውንም እኮ ተውብቶ ነበር ጣረ ሞት ላይ አላለም? በኑ እስራኤል ባመነችበት ጌታ አመንኩኝ ሲል አልአን አሁን ነው እንዴ ያለ። ከዚህ በፊት ስንት ማባበያ ስንት ተአምር መጥቶልህ ሙሳ ሃሩን መጥቶልህ የተአምር አይነት አይተ ወቁላ ለው ቀውለን ለይና ለዘብ ያለ ቃል አናግሩት ተብሎ ስንት ነገር መጥቶልህ እምቢ ብለህ አሁን ሞት ጫፍ ላይ ስትደርስ ነው እንዴ ያለው አላህ።
ለዚህ ነው አላህ ቁርአን ላይ ምን አለ ወለይሰት التوبة للذين يعملون السيئات ለነዛ ወንጀል ለሚሰሩት ሰዎች አይደለችም ተውበት አላቸው ይቀበላል ነገር ግን حتى إذا حضر أحدهم الموت አንዳች ሞት የደረሰበት ጊዜ قال إني تبت الآن ይላል እኔ አሁን ተመልሻለሁ ይላል ሞት ሲመጣበት ልክ እንደ ቴሌቪዥን መስኮት ጀነትና ጀሃነምን የሚያይበት ሰዓት ነው ቤተሰብ ሲጨናነቅ ሊሄድብን ነው እንትን ይያለ ነው ሲል ይህ ሰው ጀነትና ጀሃነም ነው ያል መልካም ብትሆን ይላል አላህ እዚህ ነበርክ ግን መጥፎ ስለሆንክ ወደዛ ይላል የዛኔ ተመልሻለሁ ምን ብያለሁ ቢል ዋጋ የለውም አለ አላህ وليست التوبة للذين يعملون السيئات حتى إذا حضر أحدهم الموت قال إني تبت الآن ይላል እኔ አሁን ተውብቻለሁ ወደ አንተ ተመልሻለሁ ሲል وللذين يموتون እነዛ እኮ የሚሞቱት وهم كفار እነሱ ከሃዲያን ሆነው ነው የሚሞቱት أولئك أعتدنا لهم عذابا أليما ለነዛ አሳማሚ ቅጣት አዘጋጅተንላቸዋል እነሱ ይላል አላህ Subhanahu Wa Ta'ala فلما رأوا بأسنا የኛን ቅጣት የተመለከቱ ጊዜ قالوا آمنا ላሉ بالله بالله وحده ብቸኛ መሆኑን وكفرنا بما كنا به مشركين እነ ቅድምኛ ስናጋራበት ስለነበረው ነገር ክደናል ይላሉ فلم يكن ينفعهم إيمانهم የዛ ጊዜ ኢማናቸው አይጠቅማቸውም لما رأوا بأس የኛን ቅጣት ባዩ ጊዜ ቢመለሱ ኢማናቸው አይጠቅማቸውም ስለዚህ አንድ ሰው ገርገራ ከመጣ በቃ ቂያማ ቆመበታል ለዚህ ሰው ፋይሉ ተዘግቷል ያን ጊዜ አይደለም ጊዜ አንስት ተውባ ጊዜ አይሰጠው የለም ጓደኞቻችሁ ማኪያቶ አብራችሁ ጠጥታችሁ ስትጫውቱ አምሽታችሁ ጧት ተደውሎ ጓደኛኮ ሞቷል የተባልናቸው የተባልሻቸው የለም ዘመድ አዝማት ያካባቢ ነው የለም አላጋጠመንም አላየንም ታዲያ ለኛ ጊዜ ስለምን ዘነጋ ወደ አላህ እንመለስ استغفار እናብዛ استغفار ስናበዛ አላህ Subhanahu Wa Ta'ala ዘንድ ትልቅ ደረጃ እናገኛለን ትልቅ ነብዩ ሰለላሁ ዐለይሂ ወሰለም استغفار ያበዙ ነበር አስቡ ረሱል ዐለይሂ ሰላቱ ወሰላም አላህ የወደፊቱን ያለፈውን ወንጀል የማራቸው ጀነት የመሰከረላቸው አሽረፉል አንቢያ ወልሙርሰሊን ያላቸው የተከበሩ ታላቅ ነብይ ናቸው ከመሆኑም ጋር ረሱል እንዲሉ ነበር አባ ሁረይራ ረዲየላሁ ዐንሁ ሲናገሩ እንዲያሉ قال سمعت رسول الله صلى الله عليه وسلم يقول والله إني لأستغفر الله وأتوب إليه في اليوم أكثر من 70 مرة أني بالله نبين بكن ودع الله كسباب لي وفي رواية متو جزي ملال هذا ودع الله استغفار درجال له እመለስ አለው استغفار ያስፈልጋል ለምን ሰው ነን አንሳሳትም ማለት አይደለም ሁሉ በኒ አደም خطا ሁሉም ይሳሳታል መላእክት አይደለም ሰዎች ነን ስህተት ላይ እንወድቃለን ነገር ግን በስተታችን አንዝለቅበት ሁሉ በኒ አደም خطا ሁሉም የአደም ልጆች ተሳሳሾች ናቸው ከተሳሳሾቹ ግን መላበላጦችና ምርጦች ብሎ አላህ ነብዩ ሰለላሁ ዐለይሂ ወሰለም የጠቀሷቸው አተዋቡን የሚመለሱት ናቸው እንደው ወንጀል ባንሰራም አላህ ያጠፋን ነበር እኔ አይደለም ያልኩት ነብዩ ዐለይሂ ሰላቱ ወሰለም ኢማም ሙስሊም በዘገቡበት ሐዲስ ላይ ወለዚ ነፍሲ በየዲሃ ነፍሴ በእጁ ባለው ጌታ ይሁንብኝ ለው ለም ትዝኒቡ ለذهب الله تعالى بكم እናንተኮ ወንጀል ባሰሩ ምንም ባታምጹ አላህ እናንተን ያስወግድና ወለጃአ ቢቀውሚን ሰዎችን ያመጣ ነበር يذنبون ወንጀል የሚሰሩ فيستغفرون الله تعالى فيغفر لهم አላህን ምህረት የሚጠይቁ አላህን ምህረቱ የሚለግሳቸው ሰዎችን አላህ ያመጣ ነበር ወንጀል የሰው ባህሪ ይሰራል ነገር ግን በወንጀላችን አንቀመጥ ሰሃቦችም እኮ ነበሩ ይሰሩ ነበር ግን ወለም ይስሩ አላ ما فعلوا በሰሩት ነገር ላይ አይዘወትሩ እኛ እኮ አላህ እንዳርብበታለን በወንጀል ላይ ወንጀል ይህ ደግሞ ያጠፋናል ቀልባችንን ያደርቀዋል ደስታ የሚባል ከኛ እንዲርቅ ያደርጋል አብዱላህ ኢብኑ ዑመር ረዲየላሁ ዐንሁ ታላቁ ሰሃባ የዑመር ኢብኑ ኸጣብ ልጅ እንዲህ ይላሉ
ኩና ነዑዱ ሊረሱሊላህ ሰለላሁ ዐለይሂ ወሰለም እኛ ለነቢዩ ዐለይሂ ሰላቱ ወሰላም ፊ መጅሊስ ልዋሂድ አንድ ቦታ ላይ ተቀምጠው እንቁጥር ነበር 100 መረት 100 ጊዜ እንደዚህ ሲሉ እንቁጥር ነበር ምን ረቢ እግፊር ሊ ወቱብ ዐለየ ኢነከ አንተ ተዋቡ ረሂም እያሉ ወደ አላህ ምህረትን ሲጠይቁ እስትግፋር ሲያደርጉ 100 እንቁጥር ነበር ማን አብዱላህ ኢብኑ ዑመር በአንድ መቀመጫ ላይ አንድ ቦታ ቁጭ ብለው 100 ጊዜ ረቢ እግፊር ሊ ወቱብ ዐለየ ኢነከ አንተ ተዋቡ ረሂም ነቢዩ ሰለላሁ ዐለይሂ ወሰለም እኮ ናቸው እሺ እናንተ ወንጀል ያጨማለቀን ሰዎችስ ወንጀል ያጨማለቀን ሰዎችስ ደግሞ እስትግፋር ለወንጀል ብቻ አይደለም ዱንያ ላይ ጭምር ጥቅም አለው ዱንያ ላይ ጭንቅ ብሎሃል መግቢያ መውጫ አጣሃል ነገሮች ጥበብ ብሎብሃል እስትግፋር አብዛ እስትግፋር አብዢ እስትግፋርና አብዛ ረሱል አለይሂ ሰላቱ ወሰላም عبد الله بن عباس رضي الله عنهما باستلالت حديث قال رسول الله صلى الله عليه وسلم من لزم الاستغفار استغفارن ሙጭኝ አድርጎ ያዘ በየቀኑ استغفار የሚያበዛ جعل الله له من كل ضيق مخرجا ካለበት ጭንቀት መውጫ ቀዳዳውን አላህ ያበጃጅለታል ومن كل هم فرجا ሐሳብ ጭንቀት ካለው ሐሳቡን ይገላግለዋል ورزقه من حيث لا يحتسب ርዝቁንም ካላሰበ ቦታ ያመጣለታል አያችሁ እስትግፋር ውጤት ሐሰን አልበስሪ ረሕመቱላሂ ዐለይሂ አንድ ሰው መጣና አንተ አላህ ባሪያ ወይ አንቱ ሼኽ ወይ አላቸው አቤት አላህ ልጅ እንዲሰጠኝ ልጅ አጥቻለሁ ዱዓ አድርጉልኝ አላቸው እስትግፋር አብዛ አሉት አጠገባቸው አንድ ሰው ነበር ይከታተላል ጉዳዩ ሌላኛው መጣ አገራችን ድርቅ ተከሰተ ዝናብ ጠፋ አላህ ዝናብ እንዲለግሰ ድርቁን እንዲያስወግድልን ዱዓ አድርጉልን አላቸው እስትግፋር አብዛ ሌላኛው መጣና አንቱ ሼኽ አቤት ድህነት ቆንጥጦኛል ድህነት ወሮኛል አላህ የእንድነት አንስቶልኝ ገንዘብ እንዲሰጠኝ ሀብታም እንዲያደርገኝ ዱዓ አድርጉልኝ አላቸው እስትግፋር አብዛ ኋላ አጠገባቸው የተቀመጠው ሰው ግራ ገብቶት ያም ሲመጣ እስትግፋር ይሄም ሲመጣ እስትግፋር ምንድነው አላህ የተናገረውን አልሰማህም እንዴ ከልቤ እኮ ከራሴ እኮ አይደለም የአላህን ቃል ይዤ ነው አላህ ኢኽባራን አን ነብይሂ ኑህን ዐለይሂ ሰላም ነብዩላህ ኑህን ዐለይሂ ሰላም አስመልክቶ የተናገረበት ሱረቱ ኑህ ላይ ኢና አርሰልና ኑሃን ኢላ ቀውሚሂ ብላችሁ ቀርታችኋል ታችኛው ገና አማን ነው ተባረክ ጁስ ላይ ኑህ ዐለይሂ ሰላም ለህዝቦቻቸው 950 ዓመት ዳዕዋ አድርጓል ለይለን ወነሃር በቀንም በሌሊት ብዙ ደከም ብዙ ለፉ ዳዕዋ ሲያደርጉላቸው ህዝቦቻቸው በጣም ጠማማ ስለነበሩ አላህ የሚባል አንሰማም እያሉ ጣቶቻቸውን ጆሮቻቸው ውስጥ መክተት ጀመሩ ኑህ ዐለይሂ ሰላም በመልእክት አላህ አንድ ነው አላህን በብቸኝነት ተገዙ ሲሉ ደግሞ ወስተግሸው ثيابهم الى القرآن ፊቶቻቸውን ሸፈኑ አናይም አላህ የሚባል አንድ ነው የሚለውን መስማት ማየት አንፈልግም አሉ ሱብሃንአላህ ብዙ ማባባ ያርጉላቸው ኋላ ዑለማዎች ሲናገሩ ወደ 80 የሚጠጋዝ ምን ያመኑላቸው ልጃቸው ሚስታቸው ወደ ጀሃነም ነበር ለምን ስለካዱ ከዳዕዋቸው መካከል ስለ እስትግፋር አደረጉ ምን አሉ ቁርአኑ ላይ ፈቁልቱ አልኳቸው استغفروا ربكم ጌታችሁን ምህረት ጠይቁ ወደ ጌታችሁ ተመለሱ ኢነሁ ካነ ገፋራ በጣም ሲበዛ መሐሪው ጌታ ነው ወንጀላችሁን ይምርላችኋል استغفار ካደረጋችሁ አላህ ከማራችሁ يرسل السماء عليكم مدرارا ከሰማይ በተከታታይ ዝናብን ይለግሳችኋል ويمددكم بأموال ገንዘብንም وبنين ልጅንም ويجعل لكم جنات ويجعل لكم أنهارا ጅረቶችንም አትክልቶችንም አላህ ያደርግላችኋል አትክልት በአትክልት ፍራፍሬ በፍራፍሬ ደስታ በደስታን አላህ ይጨምርላችኋል በምን በእስትግፋር ወደ አላህ ስንመለስ አላህ ነገሩን ያመቻቸዋል የሙሳ ህዝቦች በእስትግፋር ምክንያት አላህ ከድርቅ እኮ ነጃ ብሏቸዋል የሙሳ ህዝቦች ለሙሳ መጡና ጥያቄ ያቀረቡ አንተ ሙሳ ወይ በድርቅ አለቅን አላህን ምህረት ለምንልን ዝናብ ጠይቅልን ህፃናት አለቁ እንስሳው አለቀ ሽማግሌው ደከመ ሲሉ ሙሳ ዐለይሂ ሰላም ያ ረብ ህፃናት ያለቁ ሽማግሌው ያለቀ እንስሳው ያለቀ ነው ጌታችን ባከዘንልን ሲሉ
ጭራሽ ይላሉ ሰማይ ላይ ያለው ደመና ጠፋ ይባላል። ያ ረብ ሲሉ አላህ ለሙሳ መልእክት ላከ። እናንተ መሐከል እኔን ለ40 ዓመታት ሲያመፀኝ የነበረ ባሪያ አለ። እሱ ከመሐከላችሁ ካልወጣ ጠብታ ዝናብ የለም። ሱብሃንአላህ። በአንድ ሰው ወንጀል ምን ተከሰተ? ድርቅ ተከሰተ። ምናልባት የመሬት መንቀጥቀጥ የሚያመጣው የኔ ወንጀል ሊሆን ይችላል። ሰው ጋር አንቀስር። እኔ ነኝ ብለን ሁላችንም ራሳችንን ፈትሽና ያ ረብ እንበል። ይሄ ነው የሚጠበቅብን። መሆን ያለበት ይሄ ነው። ሌላ ሰው ቦታ አንቀስር። የኔ ወንጀል ነው እንበል። ራሳችንን እንውቀስ። ሙሳ አለይሂ ሰላምን ያ ሰው ተጣርተህ እስካልወጣ ድረስ ጠብታ ዝናብ የለም ሲላቸው ያ ረቢ ኢኒ ሰውቲ ደዒፍ፣ እኔ ድምፄ ደካማ ነው፣ እንዴት አደርሳለሁ 70 ሺህ ህዝቡ? አንተ አድርስ። ማድረስ የኛ ኃላፊነት ነው። አንተ ጌታ አለ 40 ዓመት ስታምጽ የነበርክ ባሪያ ውጣ፣ በአንተ ምክንያት ጠብታ ዝናብ አንከልከል አሉ ሙሳ አለይሂ ሰላም። የሁሉም ጆሮ ላይ አላህ ከተተው። ይህ ሰው ሲዞር የለም፣ ወደዚህም ቢዞር የለም፣ ወደፊት ወደ ኋላ ቢል የሚወጣ የለም። ጉዳዩ እሱና እሱን ብቻ ነው የሚመለከተው። የለበሱን ኩታ ሻሉን ከፍ አደረገና ያ አላህ 40 ዓመት ሳምጽህ ያንተን ትእዛዝ ስጥስ ሸሽገህ ደብቀህ አስቀመጥከኝ። እንደው ጌታዬ ዛሬ ወደ አንተ ብመለስ ታጋልጠኝ። ፈግፊር ሊ ያ ከሪም፣ አንተ ቸር የሆንከው ጌታ ወይ ምረት ለግሰኝ ማረኛል። አላህ ዝናቡን ለቀቀው። አላህ ሙሳ አለይሂ ሰላም በጣም በመደነቅ በመገረም ያ አላህ ሳይወጣ እኮ አጠጣህናል። አዎ ቅድም የከለከልኳችሁ በሱ ኃጢአት ነው፣ በሱ ወንጀል ነው። አሁን የጠጣችሁ ደግሞ በሱ ተውባ ነው፣ በሱ እስትግፋር ነው። ሙሳ በጣም ይህን ሰው የምታወቅ ፈለጉ። ያ ረብ አስተዋውቀኝ ይህን ባሪያህ ነው። አላህ ሲያምፀኝ ደብቄ ወደ እኔ ስመለስ ላጋልጠው አለ አላህ። ስለዚህ እስትግፋር ስናደርግ በዱንያ ላይ ጥቅም እናገኛለን። የመጨረሻ ሐዲስ ተናግሬ ፕሮግራም ይልስካ። ብዙዎቻችን ረመዳን ሲመጣ መስጊድ እንገባለን አይደል? ከዛ በኋላ እንወጣለን። ምንድነው ችግራችን ከተባለ ሁለት ነገሮች እናስተካክል። አንደኛው ስንቶበት ኢኽላስ ይኖረን። ለሰው ብለን አንተውበት። ለማን? ለአላህ። ያ አዩሃ الذين آمنوا توبوا إلى الله توبة نصوحا ጽድት ያለች። ሁለተኛው ከታሪኩ የምንማረውን ሐዲስ እንያዝ። አንድ ታሪክ ብዙዎቻችሁ የቀራችሁት ሐዲስ ነው። ነብዩ ሰለላሁ ዐለይሂ ወሰለም أنا أبي سعد بن مالك ابن سنان الخدري رضي الله عنه أن النبي صلى الله عليه وسلم قال يا الله ملكتني عندي الوقت كان في من كان قبلكم አብዛኞቻችሁ የምታውቁት ሐዲስ ነው። ትምህርት ስላለው ነው ማነሳው። ከእናንተ በስተፊት አንድ ሰው ነበር قتل 99 نفسا 99 ሰው የገደለ فسأل أن أعلم أهل الأرض بمدر لا عالم ما نو بلو ጠየቀ فدل على راهب አመላከቱት። راهب ማለት ዕውቀት የለውም አላህን የሚገዛ ነው። ዕውቀት ግን የለውም። ከዛ ጠሩት። እኔ ሰውየው إنه قتل 99 نفسا አንድ ሰው 99 ሰው ገለዋል። فهل له من توبة ለዚህ ሰው ተውባ አለው አለ። ይህ ራሂብ ወንጀል አቅምና ከባድ ሆነበትና فقال لا እንዴት አረ ያምረውም አላህ አለ። فقتله ታዲያ አላህ ካልማረኝ አንተ ፊት ለፊቴ ምን ተሰራለህ አለና እሱን ገደለው። فكمل به 100 ስንት ሞላ? 100 ሞላ። አሁንም ግን ወደ አላህ መመለስ ፈለገ፣ አላስቻለውም። ثم سأل أن أعلم أهل الأرض እኔ እኮ ዓሊም ነው የምፈልገው ዓሊም አመላክቱኝ አላቸው። فدل على رجل ዓሊም አመላከቱት። ዓሊም والله ሁሌም ብርሃን ነው ለሰዎች የምድር ከዋክብት ነው ዓሊም። فقال إنه قتل 100 نفس ይህ ሰው 100 ሰው ገለዋል። فهل له من توبة ለሱ ተውባ አለው አለው። فقال نعم አዎን አለው። ተስፋ ሰጠው። ومن يهول بينه وبين التوبة በሱና በተውባ መካከል ማን ነው ግርዶ የሚሆነው? አዎ አላህ ይምረዋል ሲለው ተዘጋጀ። ነገር ግን አለው انطلق إلى أرض كذا وكذا እከሌ የሚባል ምድር አለ ወደዛ ሂድ። فإنها بها أناسا እዛው ሰዎች አሉ። فاعبد الله تعالى አላህን እዛ እነሱን የሚገዙ አላህን የሚገዙ ባሪያዎች አሉ። فاعبد الله معهم አላህን ከነሱ ጋር ተገዛ። ولا ترجع إلى أرضك ወደዚህ ቦታ እንዳትመለስ። ለምን? فإنها أرض سوء እቺ መጥፎ ሰዎች ምድር ናት። ግልጽ ነው።
መስጊድ ይገባል ረመዳን ላይ ይወጣል የተዋቸውን አንድ ወር የተዋቸውን ጓደኞችን ይቀላቀላል ከዛስ ይወስዱታል ከመጥፎ ሰው መራቅ አለበት ተውበት እንዲስተካከል ከዛ በኋላ ታሪኩን ልጨርሰው ፈቅዳላችሁ ይሄ መጥፎ ምድር ነው አለው እንዳትመለስ ሲለው እሺ ብሎ መንገድ ጀመረ فانطلق حتى اذا نصف الطريق لك መንገዱን ሲያካፍል አታሁ الموت ሞት መጣ አየ አጀል መች እንደሚመጣ ይታወቅ ሞት መጣበት فاختصمت فيه ملائكة الرحمة وملائكة العذاب يجنة جهنم ملائكتوች የቅጣትና የዝነት መላእክቶች ተከራከሩ فقالت ملائكة الرحمة يا رحمة يجنة ملائكتوች እንዲያሉ جاء تائبا مقبلا بقلبه إلى الله يسوق توبة አድርጎ ከቀልቡ ንጹህ ሆኖ ወደ አላህ መጥቷል ስለዚህ ጀነት ነው የሚገባው وقالت الملائكة العذاب يجهنم ملائكتوች ደግሞ ይቅጣት إنه لم يعمل خيرا قط يسو عند كانم خير السرام ስለዚህ እኛ ነው የምንወስደው አሉ فأتاهم ملك في سورة آدم بعدم بسورة سورة الله ملائكة لاكنا فجعله بينهم أي حكما بالنص معك الفرد ليست قيسوا ما بين الأرضين بولتو مدروش معك لكوار ليدبت ያሰበ ከቀረበ رحمتوች ተወስዱታላችሁ ከመጥፎ ቦታ የቀረበ ከሆነ የጀሃነሞች ተወስዱታላችሁ ሚል ማለት ነው ልክ ሲመተርና ምን ሲባል فإلى أيتهما كان أدنى فهو له يقربوا للسيونال سين فقاسموا فوجدوه أدنى إلى الأرض التي أراده ودفلقبت يده عندما في رواية من إله الله لذاتنو أنت بعدي لباري راكب يالات مدر راكج لذاتنو دمو أنت قربي يالات قربت يجنتوች ወሰዱት ስለዚህ ተውባ እናድርግ የዚያን ምስት ሞት الفجا ድንገተኛ ሞት በየጊዜው እየመጣ ነው የመሬት መንቀጥቀጡ ምኑ የተለያየ ነገሩ የቂያማ ምልክቶች ናቸው ምንድነው የምንጠብቀን ታዲያ ወደ አላህ እንመለስ የዚያን ምስት ከሁሉም ወንጀል ተውባ እናድርግ ጊዜ ነገ አንበል እዚህ ቁጭ ብለን ከአሁኑ ሰዓት ጀምሮ ያ አላህ ምህረት ለግሰኝ የሰራውትን አንተ ታውቃለህ የዘነጓቸው የረሷቸው ብዙ አሉ አንተ ግን ምንም የሚሰወርህ የሚደበቅህ ነገር የለም ጌታዬ ማህረኝ ብለን ወደ አላህ እንመለስ አላህ ማህሪ ነው አላህ አዛኝ ነው ቁል ያ ኢባዲየ الذين اسرفوا على انفسهم እናንተ በነፍሶቻችሁ ላይ ድንበር ያለፋችሁ ባሪያዎች ያለ አላህ እናንተ ወንጀለኞች እናንተ አመፀኞች አላለም እናንተ ካፊሮች አላለም ባሪያዎች ያለ አላህ ወደ ራሱ ያስተጋል لا تقنطوا من رحمة الله كالله أزنة تصفى التقرط لمن إن الله يغفر الذنوب جميعا الله وانجلت الباتك اليوم مرقيتانو إنه هو الغفور الرحيم إنه السؤال مهاري ونقيتانونا ودقيتاتشو تملسوا وآنبوا إلى ربكم ودقيتاتشو تملسوا ስለዚህ ወደ አላህ እንመለስ ምህረቱ ሰፊ ነው አላህ አዛኝ ሩህሩህ ነው ችግሩ ሳንመለስ ከሄድን ነው መመለስ ሲባል እዚህ ለተቀመጥነው አይደለም ለመላ የሰው ልጅ ባጠቃላይ መዳን በእስላም ነው መዳን በነብዩ ሰለላሁ ዐለይሂ ወሰለም ጎዳና ነው ነብዩ የዓለም መድህን ናቸው ጊዜው ሳይደርስብን ሞት ሳይመጣብን ሁላችንም ወደ ብርሃኑ እንምጣ ወደ እስልምና እንምጣ ወደ አላህ እንመለስ መዳኛችን እሱ ብቻ ነው ከዛ ውጭ ማንንም ሊድን አይችልም አላህ ነገ የውም القيامة ኻቲማቸው ተስተካክሎ መዝገባቸው በቀኝ እጃቸው ከሚሰጣቸው ሰዎች አላህ አድርገን ሰብስክራይብ በማድረግ ቤተሰብ ይሁኑ